በጣም ንጉሶች መጡ። ምን ፈልጋችሁ የመጣችሁ? እህትየዋም አለሽ አንቺ ትልቋ በጣም የምትከበሪ መካሪ ምናምን። እሺ እሺ አንዴ ፕሮግራም ይሄ ፕሮግራም ነው። አይከብድሽም? ሜሮን ሰሚያለሽ? ይሄ እኔ ፕሮግራም አትበጥብጪኝ። ከቻል ውጪ ማን ነገሮች ጀመረ? ፕሮግራም አዘጋጃለሁ። ተጣጣጣችሁ? ባለፈው ነግረናል። ተጣጣጣችሁ? እናንተ አልጠራናችሁም። ምንም ነገር እጃችን ለው ሁሌ አልጠራናችሁ ማለት እኮ አልጠራናችሁ ማለት ጥሪ ያስፈልገው። ሩታ ካልፈቀደች አንተ ማንንም ሴት አታገባም። ገባ? ላይ ቀለበት ነው ልጅ። አንተ ማን ስለሆንክ ነው? አንተ አገባም። እሺ ፍራት ይኖር። እሺ አይወርበል። አሚሩና ናኔ ተረጋጋ። እሺ ምን ፈልጋችሁ መጣችሁ? ትጨፈለቂ ምንም አታመጭ። ምን ፈልጋችሁ? ቀለበት ማድረጋችንም ስለዚህ ነምጪ። ገባሽ አይደለ? በቃ ይበቃል። ከዚህ በላይ ምንም እንድታረጋ ዳኒ ማድረግ እንደሚችል ማሳየህ እኮ አሳየው እኮ አሚሩቶ ምንድን ነው ፈልጋችሁ የመጣችሁ? ተናገሩ። ዝም በሉ። ቁሙ እናንተ። ምንድን ነው ችግራችሁ? አብርሃም ቀለበት ማድረግ አይችልም። አንተ ማነህ? አይችልም። አሚሩ ዝም በለው። ለምን ነው ማድረግ የማይችል? ሩታ አልፈቀደችለት። ፈቷታል። የተፋቱ ሰው የአብርሃም ወንድም ነኝ። ስለሚመለከትኝ ነው። በየትኛውም በኩል ይሁን ወንድሜ ነው። በእናት ነው ባባይ ተፋታችሁ አላ ምን አገባ? እዚህ ለምን ያልተጠራችሁበት ቦታ ለምን ትመጣለህ? አንተ አታፍርም እንዴ? ለምን አፍራ? አንተ ምን አጨብጫቢ ነህ? ይሄው ስለምእሺ አጨብጫቢ ነኝ። እንደፈለግሽ በይ። ዝም ብለህ እንደርጎ ዝም በፈለክበት ጥልቅ አትበል። የፈለኩበት ጥልቅ ብላ አይመለከትሽም። እንደፈለክስ ጥልቅ ስትል ዝም ብያለሁ። ካሁን በኋላ ግን ምን ነገር ታውቃለህ? አይ መከራከር አብርሃም አይደል? አይ ያልተጠራሽበት ቦታ ለምን ትመጫለሽ? አይመለከትም። እኮ መውጣት አይደለም አሚሩ ቶጆ አትለፋ አሚሩ እኔ ባለቤቷ አለኝ አይደል? ምንም ነገር እኔ ባለቤቷ አይደለም። ተረጋጉ። ምንም የሚፈጠር ነገር የለም። ምን ለምን መጣችሁ? ለምን መጣችሁ? ማግባት አትችልም። መጣችሁ ስለሆነ ሩታ ስላልፈቀደችላት አታገባም። ያገባኛል። የሩታው ስራዎች ይመለከተኛል። ምን ያለው እሺ ስልክ የት አለ? ምን የተፋታንበትን ወረቀት እኮ ስልክ ላይ ነው ከተነሽ። እሺ የፈለክበት ለምን ዩቲዩብ ላይ አይኖርም? እንደዛ ከሆነ ለምን ፖሊስ ተሰምጣሽ ማሐቀቃለሽ ታዲያ? እሱን ምን ታውቃለህ? አሁን ስለምን እየጠበቀ እንደሆነ ምን ታውቃለህ? ማሐቀቃለሽ ለምን ተሰምጣሽ? ይዤ ልመጣለሁ ነው የምትገኘው። አሁን ፕሮግራም ይናፈጥ ልጅ አለኝ ብለህ እንድትመጣ ደግሞ አንፈልግም። እሺ ሌላ ወለድ አንተ እዚህ ጋር ችግር የለውም። በቃ እኔ አሁን ስለዚህ ያለው ሰው ፕሮግራሜን አትበጥብጪልኝ። ምን ይሄ በጣም ተራ ፕሮግራም ነው። እንደ ትልቅ ፕሮግራም እንዳታየው። እኔ ምን ቆይ ምን ልትሰሩ ይመጣችኋል? አንዴ ዘመድ ከሱ ቀለበት አታገኝሽ እንዳታነሳ ይገርምሃል። እንዲህ ያጥፍልሃለሁ። እሺ ምን ሆነ? ይገርምሃል። ተቀመጪ። ይገርምሃል። ይኸውልህ እንደዚህ ያጠናግርልሃለሁ። አንቺ ተፈልገሽ ነው ያገባሽ? በቃ ቁጭ ነው ማለት ያለው። ኧረ አንተ እፈር በእናትህ። ተፈልጋ ነው ያገባችው። እሺ ከቻልሽ ማለት ነው። እሺ ይሁን። ለፍቅር ነው። አንድ ጊዜ ዝም በሉ። አንቺ ሲጀመር በጣም ክብር ያለሽ ሴት ነሽ። ከሷ ጋር ክብርማ ቢኖራት ያልተጠራችሁበት ቦታ አትመጡም ነበር። ምክንያት ስላለን ነው እዚህ የመጣነው። እሺ የመጣችሁበት ምክንያት ለአንተ ማስረዳት አይጠበቅብንም። ማስረዳት ለአንተ አይጠበቅብንም። ምናልባት ለእሷ ማየት ያለባትን ነገር ልናሳያት ነው። አይመለከትም። ቀለበት አድርገናል። በዚህ ያህል እንዳታወርጠኝ። ኬክ ቆርሰናል። ስለዚህ አያችኋለሁ። ብርቅ አይደለም የምታረጉት ነገር በጣም ተራ ነገር ነው። ተራ ከሆነ ምን አናድራችሁ ታዲያ? ምን አቃጠላችሁ? እኛ እሷ ማየት ያለባትን ነገር እንድታይ ነው። እየጨሳችሁ እኮ ነው። በጣም አንቺ በጣም ታላቅ እህትየው ሁሉ ቦታ ደግሰሽ ሰው ስለወረደ እንዳንቺ ሰርግ ነው ማሳየው። አንዴት ዝም በይ። ተዋቸው በቃ ተዋቸው። ቆይ ፍላጎታችሁ ተናገሩና ፍላጎታችንን ንገር።
ሩቴ ልጅ እናት ነች። ሁለተኛ ልጅን ደግሞ በሆዷ ይዛለች። ስለዚህ እሺ ማስረጃውን አሳይታለች። ስለዚህ እሷ እስካልፈቀደችለት ሌላ ትዳር መያዝ አትችልም። እንዴት አትችልም? ፍቃችን ያለው ከሰው ጋር ሁለተኛ ልጅ ወደ ውስጥ አለ። ስለዚህ ሌላ ትዳር አንተ መያዝ አትችልም። አንቺ አብርሃምን አክብረን እንጂ አንተን አንጠልጥለን ማስወጣት በኋላ ይሄንን ነገር በኋላ የተሰማችሁ አውሩና ማስወጣታችን እኮ አይቀርም። እኔ አይደለም ማስወጣት ከፈለኩኝ ሶስታቸውንም አንጠልጥዬ አስወጣቸዋለሁ። አንተ መግባት አይጠበቅብህም። ስለዚህ ቆይ አንዴ ዝም በላቸው። ፍላጎታቸውን ተናግረው ይወጣዋታል። ፍላጎታችሁ ምንድን ነው? አሁን ስብሰት ያረካቸው እንጂ ተረጋጉ በላቸው። በመጀመሪያ ይቅርታ በጣም እናንተ ደግሞ ዝም ብለህ ሰብስበሃል። ብዙ ሰው ነው ያጎርከው። ይቅርታ አልታያችሁ። የተሰማችሁን ተናገሩ። አቤል አይደብርም እንዴ? ትናንትና አንተ እንዳንተ አይነት አስመሳይ በሁለት ቢላ እየሳለ የሚበላ ሰው አይቻልም። ማንም አይደለም። አንተ ሲጀመር ደግሞ እኔንም ሩታንም ዳይንም የመናገር መብት የለም። ማንም ባርድ ነው እንዴ ታስቢው? ረጋ ብለሽ አውሪ። ትልቅ እንድናከብርሽ ትልቅ ስለተናገርከው ንግግር ነው ያወራውልህ። ስለ ሀርድ አይደለም ያረጋችሁት ነገር በሰው ዘንድ በጣም የሚያሳፍር ነገር ነው። እንኳን ማለት ነው። እሰይ ደጋራ ጨረሻ እና ለኛ ታይም የለንም። ፕሮግራም አለን እየጠበቀ እዚህ ጋር እንደምታየው ከዚህ በኋላ የምትቀጥለው ፕሮግራም ያለ ነው የሚመስለው። እንደዛ ነው ታስበው። እንዴት እንደምንቀጥል አሳየኝ። በቃ እሱ ነው ማየት የምፈልገው። የምታወራው ነገር ካለ ማውራት የምትፈልገው ነገር አውርተህ ውጣ። ቀጥል። ምን ነው ማንም ያስወጣኝ? እኔ ያስወጣለሁ። ጆ ተረጋጋ። ጆ ተረጋጋ። እሺ በል አንተ እሺ በል። ማስወጣት ካለብን እናስወጣለን። እናንተ እኮ ማስወጣት አይጠበቅባችሁ። ምን ያስወጣችኋል? ቆይ ሀሳባቸውን ይግለጽ። እሺ ነው ሀሳባቸው ለኛ ነው የሚያምርባቸው። ሀሳባቸውን ይግለጽ። እንዴ አንተ ራስህ እንደ ትልቅ ጋርድ ተከፋይ አንቺ በጣም ነው እንዴ ራስህ እንደ ሴት መታየው? አንዴ በቃ ተረጋጋ። አሜን ከዛ በላይ ማድረግ ይችላል። አሜን እንዳይገርም። አሜን ምንድን ነው ለምን አንዴ አለቅላቅ ምን ያለቅላቅ እኮ ከማለቅለቅሽ አልፎ ሆነ ሴት በቃ እናንተ ለምን ዝም አትሉም? እሺ ቁጭ በሉ። አንዴ ከሴት ጋር ቆመህ ታወራለህ። ወንድ ነው እኮ እንደው እንዳትሆንም እንዴ? ምንድን የፈለግሽው? እዛ ጋር ወንድሙ አለ። ከአፉ ቃል አላወጣም። ወንድነት ተማርከ ምንም አያገባሽ ሲጀመር። እሺ አንተ ቀሚስ ዛንቺ ራስ ያወራን ነው አይደል? እነሱ ስላወሩ እኛ እናወራም። በቃ ስላወሩ እኛ እነሱ ስለረከሱ አንረክስም። አለቀ በቃ። ማለጠጋች ስለማልፈልግሽ ነው። ማለጠጋችሁ እዛ አካባቢ ማለጠጋችሁ ስለማታስፈልጉኝ ነው። ማርቲ ቁጭ በሉ። እናንተ ዝም በሉ። እናንተ ማውራት አይጠበቅባችሁ። መናገር ያለባችሁን እናንተ። በጣም ነው እንዴ የምታሳዝን። እሺ የዘላት በእናት እሽኮኮ አድርጋት። ምንም ላግባት አያገባሽ። ኧረ በጣም ተሳፍራ አልገባኝም። ልንገርሽ አይደል? እኔ አዘያትም ልዞር እችላለሁ። አያገባሽ ነው ዙር። አሁን ከወለ እኔ ይሄን ሁሉ ነገር እንድታይ የፈለኩት እሺ፣ እሷም እንድታይ የፈለኩት ምንድን ነው ምክንያት? ለሌላ ልጅ ድሪያት ነው። ተመቸሽ። በቃ ይኸው ቀለበት አድርጋለች። ኧረ አንተ አሁንም ቀለበት አድርገህ ልትቆጣጠራት ለሌላ ልጅ ድሪያት ግጥም አድርገህ 50 ጊዜ ድራታለች። 50 ጊዜ ድራታለች። ዳሪያት በቃ ችግር የለውም። ስለዚህ የእኛም ፕሮግራም ግን 50 ጊዜ ሩታ ተፈላጊ እንደሆነች እየነገርኩህ በቃ ትፈለግ። በቃ እኔ ያርግላት ወልዳ ተፈላጊ ናት። ያርግላት 10 ልጅ ወልዳ ሩታ ተፈላጊ ናት። ያርግላት እየነገርኩህ ግን ደግሞ አሁን አጣጣሉን ሙጡልን። በቃ እኛ ፕሮግራማችን አልቀራንም አይደል? ፕሮግራሙ ላይ እኛ እድምተኞች አይደለንም። ስፈልግ ነው የገባው፣ ስፈልግ ነው የምወጣው። አንድ ሰው እዚህ ጋር እችን ይንካኝ። አንድ ሰው ምንም እየነገርኩህ ይኸውልሽ፣ ንገርሽ አንድ ጎረምሳ በቂሽ ነው። ማንንም ተሸክሞሽ ያስወጣል። ያው በቪዲዮ አሳየኝ። እኔ የምፈልገው ይሄንን ነው። አሳየኝ። እሺ ማየት የፈለገችውን ነገር እኮ አይታለች። እስኪ ይሞክራታል። አይተሻል አይደል? እሷን ተሸክመው ያወጣል። አይተሻል አይደል? አለክ እስቲ ሞክራ። አይተሻል አይደል? በቃ ይኸው የምትፈልጊውን ነገር አይተሻል። ስለዚህ ምን ትችያለሽ ሩታ? እኔ ደግሞ ስፈልግ ነው የማሄደው፣ ስፈልግ ነው የመጣሁት። እሺ እኛ ፏን በላ እናንተ እሺ እንደፈለኩ ነው። እኛ ፏን በልና በቃ የኛ እንትን ነው ፕሮግራማችንን ጨርሰናል። አቤላ አይነት እባብ ቅልስልስ እባብ አስመሳይ አይቻላል። ሚስት የምትመስዪው አንቺ ነሽ እኮ አቤል ሰማኛለህ። እኛ ፕሮግራማችንን የጨረስን ሰዎች ነን። ቤቱ እንደፈለጉ ወንበሩን ይብሉት፣ እኛ እንሄድላቸው። እንዴ የት ነው የምንሄደው? ማንም አይሄድም። የት ነው የምንሄደው? ይወጣሉ እነሱ። እኛ ከፈለገን ሌላ ቦታ እንዝናናለን። ይወጣሉ እነሱ። አሁን እዚህ ጋር ማለት ነው የሆነ ነገር ብናደርጋቸው የሆነ ምክንያት ነው እየተፈለገብን ያለ ነው። ገባህ አይደለ? ስለዚህ እኛ ላይ ምክንያት ከሚሆን የሆነ ነገር አድርገናቸው የሆነ ነገር አድርገናቸው
ሌላ ነገር ከሚፈጠር እንውጣ። ይኸውልህ የተናደዱ ሰዎች ስለሆኑ የፈለገው ነገር ሊያወሩ ይችላሉ። ገብቶሃል? ተናደው ደም ለብሰው ነው የመጡት። እሷ በተለይ ለደስታ ልድራት ያሰበች ልጅ ግን አሁን መጣ ሌላ ነገር የምታስቢ ሰው ነሽ። ደስታ ይሻልሻል አላልካትም? እንደዚህ በጣም የምትከታተሉ ወደ ኋላ ወደፊት እያደረጋችሁ ነው። ይኸውልሽ እኔ የአብርሃም የመጀመሪያ ልጅ ስለሆንሽ ሚስት ስለሆንሽ አከብርሻለሁ ሩታ። ምንም ልልሽ አልፈልግም። የምሬን ነው። አሁን ወንድሜ ነው አንድ አይደለም 50 ድሮዋለሁ ብቻ። አሁን እስካሁን ታግሰናል። እሺ አሁን ያሱታ ተረጋጋ። ቆይ ችግር የለውም ተረጋጋና መጋባት ወሬ ለምን ታስነሳችሁ? ወንድነት ሞክር። አንቺን እኔ ያልነካሽም አንዴ በቃ አንተም ግን እንደ አንተም ትያወጣለህ። በጣም የመጥፋት ፕሮግራም ካለ ጅንግባና ብረት አንዴ በቃ ዝም በል። እኛ አታከብረንም። አንተ ፕሮግራማችን እንዲበላሽ ትፈልጋለህ? በቃ ይስማሽና አስጠጊ ወደ መድረክ። እናንተ ምንድን ነው የሚባለው? ነው ያልገባኝ። ያንቺስ ምንድን ነው የሚባለው? ጉዜ እሷ የወንድሟን እየዳረችው ነው። ፕሮግራም ላይ ተጋብቶ የምትድሪው? አዎ ደምና አድርጊ። ጨርሰሻል። ጨርሰናል። በቃ ጨርሰናል። ቡሌ አልቋል። ቡሌ አልቋል። የለም ሂዱ አንተን እዚህ ተቃውሞ ማንም አይበላም። ገባህ? አልቋል። ጨረስን። ፕሮግራም ጨረስን። ሰርጉ ላይ እኮ አስቀድማችሁ ብትመጡ ይደርሳችሁ ነበር። አሁን አልቋል። ሂዱ በቃ ስማና ሂዱ። እዚህ ጋር እያረፍክ ብለው እዚህ ጋር ያወጣውን ወጪ እንዳለ ማለት ነው እኔ እሸፍንልሃለሁ። ገባህ አይደል? ስለዚህ ቀለበት ከዚህ በኋላ ማድረግ አችልም ካልፈቀደችልኝ ቀለበቱ አውልቂ ውጡ። አረግን እኮ ቀለበት እኮ ታውልቋለች። አሁን ችግር አለ። አረግን እኮ ጨረስን። አውልቂ ሄርሜላ ማን ስለሆንክ ነው? ቀለበቱን አውልቂ። እኔ የሩታ ወንድም ስለሆንክ አስወልቃለሁ። ሌላ ጸብና ሌላ ግርግር ባለመፍጠር በጣም እየታገስኩ ነው ያለሁት። ከገባ ማለት ትዕግስት ፍራቻ አይደለም። አንተ በመጣህበት መንገድ እኔ መመለስ አቅቶኝ አይደለም። አንተን ማለት መልስልኝ መመለስ አቅቶኝ አይደለም። እኔ ግን ሰላምን ስለማስቀድም ነው። ገባክ? እኔን የሆነ ነገር ውስጥ ለመክተት እንደመጣችሁ አውቄባችኋለሁ። ስለዚህ ይሄንን ደግሞ እኔ ክፍተት መፍጠር አልችልም። ስለዚህ ሂዱ። ስለዚህ አንተ ነገር ልንገርህ አብርሃም አትችልም። አንተ ማግባት አትችልም። አገባለሁ። አንተ ቀለበት አታረግም፣ አታገባም። አገባለሽ። ምን ታመጣለህ? ስማ ይሄን ነገር ቀድሜ ባቅ ኖሮ መቼም ቀለበት አታረግም ነበር። ገባህ? እዚህ ላይ እንዳላሽግባችሁ። እሺ እንደ ትልቅ እዛ ጋር ቁጭ ብለሽ ስድሪ አታፍሪ። ነገም ሲያገባ ትድር ያለሽ ከነገ ወዲያም አምናም ካቻምናም ሁሌ መዳር። እቺ ንግስት ናት። እሺ ባይዘው እዛ ጋር ማውራት የማልፈልገው ከሌሎቹ ጋር እቺ ንግስት ናት። እሷን ነው የማከብረው። አንተ ደግሞ በመሃል እሺ አትበለኝ። እሺ ካንተ ጋር ወሬ አልፈልግም። ለንጉስ ዳሪያት በቃ ጥሩ መልስ ነው የመለስኩት። ንግስት ሆነች ለንጉስ ዳሪያት። አንተ አቤት አታፍርም እንዴ? ለምን አፍራለሁ? ዳኒ እናንተ ያላፈራችሁ እኮ እኔ እንዴት ልፈራ? ለምንድን ነው እኛ የምናፍረው? እኛ ስለምን እናፍራለን? ፍታኛ አለችው፣ ፈታችው። ከዱል ጎን ከሷ ጎን አለ ነበርኩ። የራሴ የሆነ ምክንያት አለኝ። አብርሃም ምን ቢያደርግ ወንድሜ ነው እንግዲህ። እሺ ላለቅልቅም ምንም ልበል። ስልክ ተገዛልህ ወይስ ምንድነው? ሱፍ ተገዛልህ ነው ጫማ ነው ኤቭሪቲንግ ብር ሲሰጣው በዚህ ልክ የተቃጠላችሁ ቆይ አይደለም። ለምን አንደግሞም ቀለበቱን? የሆነ ቀለበት ድጋሚ ለምንና ይደገም አታረገው። በእንደው ነው ምን ታበላታረገው? ስለዚህ ቆመናኛ አምሮባችሁ ይሄ ልክ አይደለም። አምሮብሽ ተብለሽ ቆመ። አምሮባችሁ ዘላችሁ መጣችሁ እሪም ዋ አያምርም። ዘበኞቹ እንዴት እንዳስገቧቸው ካንቺ ጋር ጨርሷል። እናንተም ደግሞ አያምርባችሁ። እኛ አለን በቃ ይሄንን ያቃጠላችሁ አይደል? ጆን ባይዘው ልጅን አጠቁምባት። እሺ በነገራችን ላይ ዳይመንድ ናት። ገባህ አይደል? ተስላት ታገኛለህ። ውሃውም ደግሞ ተነካክቷል። ምን እንስጣችሁ? አንፈልግም እኛ ለቃቃሚዎች እንደዛ ነው የሚመስለው። ሰው ያልተጠራበት ፕሮግራም ላይ ሼም አይዞ ሼም እኮ ውርደት እኮ ነው። ለእናንተ ራሱ ውርደት ነው። ልናሳየ የመጣ ነው እየሰራ ያለው በጀርባ ምን እንደምትሰራ አብርሃም ማለት ምን ለምን ነገ በቪዲዮ ታዩት የለ እንዴ? ነገ በቪዲዮ ለቀዋለሁ እኮ ፎቶ ቪዲዮ ስለቀው ታገኙታላችሁ እኮ። ለምን በዚህ ልጅ 2-3 ልጅ ከዚህ በኋላ እናንተም ትቀበላላችሁ ያስባል። በደምብ ከሩታ እንደ ወንድም ባይዘው ይሄ ያመነው ነው ያላመነው ብዙ ነገር አብለ ቆመ እንደ ወንድም እንዴ አንተ ደህና አታስብም እንዴ? የመጀመሪያው አጻፋ አይደለም ይሄ ሲመጣብን ታውቃለህ አይደል? እሺ በማያገባት ትግባ። ትላንትና ልድራት የነበረች ልጅ ዛሬ ደግሞ ቀለበት ሲያደርግ ምን ማለት ነው? ምን ማለት ነው? እንጣ ማለት እስኪ አውሩና ጨርሱ። አዳመጥናችሁ አይደል? ወይ አንደኛችሁን ጨርሱ ወይ እናዳምጣችሁ። ሰማኝ እኮ ልጨርስልህ። እኔ እህቴ ብትሆን ኖር ሄርሜላ አንተ ያደረግከውን ነገር አላረግም። ለምን ገባ? በመጀመሪያ ደረጃ
ባለትዳር ነው። ደስታ ሁለተኛ ልጅ እርጉዝ ናት። በምን አስበህ እኔን የምታደርገው? መልስለታ ዳኒ እርጉዝ አለች። ደስታ ልትልለት ነው። እሺ አንተ በምን ይናወቅ? ኧረ በዚህ ልክ ለምንድን ነው ከእሱ ጋር ወርደህ ታወራለህ? ሚኪ እነሱ እኮ አንደኛቸው አንተ ነው የወረድከው። ወርደው እኮ ነው የመጡት። በቃ ወርደው ነው የመጡት። ገባህ? አልቅሱና ይውጣላችሁ። በቃ ከዛ እኛ የምናያችሁ ሶፍት አለ አባብለናችሁ ይሸኛችሁ። ይኸው ቀለበት አድርገናል። በቅርብ ደግሞ ፈጣሪ ካለ ሰርጋችን ነው። እሺ ምን ትፈልጋላችሁ? አዲስ ነገር አለ። ያንተ ልምድ ነው። ከዛ ደግሞ እቺን ታስለቅስና ትተውና መንበርከክ ላንተ አዲስ አርጉላት እስከዝሳዋ ባይ መጥቼ ሸኛለሁ። ባይ ደህናውን አትበይኝ። ባይ አትበይ ይፈራለሁ። ባይ አብርሃም አንተን አክብረን እንደዚህ ኬክም ሲደፋብን ዝም ያልነው ይገባኛል። እኔን አክብራችሁ እንደሆነ ንግስናህን ላለማሳጣት የዳኒ ጉዳይ ይገባኛል። እኔን አክብራችሁ እንደሆነ ይገባኛል። ግን ደግሞ እነሱ የመጡበት መንፈስ እያያችሁ ነው አይደለ? እዚህ ጋር የሆናቸውን ፈንክተን የሆነ ነገር ቢፈጠር ነገ እስር ቤት ነን። ከዚህ ሁሉ ግን እኛ በጭንቅላት መቅረብ መቻል አለብን። ገባህ? ስለዚህ በልጠናቸዋል። እነዚህ ሰዎች እንደመጡት እንደፈለጉት ነገር አልሆንላቸውም። የመሰለችኝ ግን አብርሽ ማርያምን ሜሪ እሷ ነች እኮ የመሰለች ሚስት። በጣም በቃ ዝም በል በቃ ተው። አሁን መና እዚህ ሚዲያ ላይ እንደዚህ አይነት ነገር ማውራትም ምንም ነገር አይጠበቅብንም። ስለዚህ እኛ ወደ ፕሮግራማችን መግባት እንችላለን። በጣም አመሰግናለሁ። ግን የምሬ ነው። አሚሩም ጆም እንደዚህ መቸኮል የለባችሁም። እንደዚህ አይነት ቦታ ላይ ምንም መቸኮል አያስፈልግም። ገባህ አይደለ? እነሱ አሁን የሆነ ነገር ፈልገዋል ከኛ አይደለ? ስላላገኙ ነው እንዴ የተቃጠሉ። እናንተ ዝም ማለት ሲገባችሁ ከነሱ ጋር ለመጣላት ለመደባደብ ለምን ትሞክራላችሁ? አያስፈልግም። እኔ አሁን ዳኒ አጥፎኝ ነው አይደለም። ምንም እነሱ ሴሮች ናቸው አይደለ? አቅተውኝ አይደለም። ግን ደግሞ አንዳንድ ጊዜ ለሁሉም ነገር ቦታና ጊዜ የሚባል ነገር አለ። ስለዚህ እኛ በዝምታ መጠናቸዋል። አሁንም ቢሆን ነገም ከነገ ወዲያም እንደዚህ አይነት ነገር ሊፈጠር ይችላል። ከኛ ግን ከላይፋችን ቀስ አድርገን ነው ማስወጣት ያለብን እንጂ ከነሱ ጋር ግብግብና አንዳንድ ነገሮችን መፍጠር አይጠበቅብንም። ተረዳኝ አይደል አሚሩ? ሌላው ለእናንተ ደግሞ በጣም በጣም ሶሪ፣ ይቅርታ፣ ለሁላችሁም በጣም ይቅርታ ማለት ፈልጋለሁኝ። በጣም ሶሪ። ከዛ በተጨማሪ ግን ይሄ ደግሞ በቃ ያስታውቃል እኮ ተቃጥለዋል። ማን እንደነገራችሁ አላውቅም፣ ቀለበት እያደረኩ እንደሆነ። በቃ ይሄ ነገር ደግሞ ደስ የሚለው ነገር ደግሞ ቀለበታችንን አድርገን ኬካችንን ቆርሰን ሁሉ ነገር ከጨረስን በኋላ ነው የመጡት። ገባ አይደለ? መጀመሪያ እንኳንም አልመጡ፣ ፕሮግራሙን ሊበጠበጥ ይችል ነበር። ገባ? ስለዚህ ይሄ ደግሞ ለእኛ ትልቅ ነገር ነው፣ ኖርማል ነው። እና አሚሩና ጆ በጣም እልህኛ ሆናችሁ አይታል። እኛ ከዚህ በፊት ብዙ ነገር ስላደረጉን ነው ዝም ያልናቸው እንጂ ከነሱ አንሰን አይደለም። እነሱ 3 ፍሬ ናቸው፣ አንጠልጥለን ማስወጣት አቅቶን አይደለም። ግን ደግሞ በዝምታ ሰው ማሸነፍ ነው ያለብህ። ገብቶሃል አይደል? የትኛውም ጊዜ ከዚህ በኋላ ልመዱት፣ ከኛ ጋር ስለምትሆኑ ልመዱት። እነሱ በወሬ ነው ቸገረች እኮ ዛሬ እዚህ ጋር አትምጪ፣ እዛ ጋር ቁጭ በይ ብያት ከመቼው እዚህ ጋር እንደመጣች አለ ምን መጣሽ? ቆይ ይሄን ኖርማል ነው። በቃ አሁን እኛ ደስ የሚለው ነገር ፕሮግራማችንን በጨረስንበት ታይም ላይ ነው የመጡት። ችግር የለውም። ከፈለግን እዚሁ እንቀጥላለን፣ ካልፈለግን ደግሞ ሌላ ቦታ ትልልቅ ሆቴሎችን መሄድ እንችላለን። ከፈለግን ሸራተን፣ ከፈለግን ስካይላይት፣ የፈለግነው ቦታ ሄደን ደግሞ እራታችንን እየበላን ምናምን ፈዋዘና እያልን የምናወራ ነው ማለት ነው የሚሆነው። ሁላችሁንም ግን በጣም ይቅርታ። ፕሮግራሙ በእንደዚህ አይነት መልኩ ባያልቅ ደስ ይለኝ ነበረ ከምላችሁ በላይ። በቃ በጣም ይቅርታ ለእናንተ ማለት ነው። እና ሌላው ምርጥ ጓደኞቼ ሁላችሁም በእኔ ምክንያት ለተሰደባችሁ ለእህቴም በቃ ታላቅ እህቴ ደግሞ ዛሬ ትልቅ ትዕግስት አስተምረሽኛልና ከልብ ነው የማመሰግነው። ሰው ስላወራ ስለተናገረ ምናምን አይደለም። በቃ እኛ መብለጥ ባለብን ነገር መብለጥ መቻል አለብን እና ሁላችሁንም ከልብ ነው የማመሰግነው። ሚኪዬ በጣም ይቅርታ፣ በእኔ ስለተሰደብክ ይቅርታ። እንደዚህ አይነት ነገር አይገባህም ነበር፣ ግን ደግሞ በጣም ሶሪ። የምሬን ነው። እዚህ ህዝቦቹ መሀል እንግዶች ባሉበት መመላለሱ ጥሩ አይደለም ብዬ ነው ዝም ያልኳቸው። አንዳንድ ጊዜ ነገሮችን ሆዲፍ ጆ ብሎ ምንም እንደማያመጡ እኮ ግልጽ ነው። ተናግሮ ሊወጡ እንደፈለጉ እኮ
አሚሩና ጆ ትንሽ አልረዳም። ከሁሉ ነገርኛ መያዝ ነው። እናቴ ምን ትላለች መሰላችሁ? በጉራግኛ እምበከርስ ትላለች። እምበከርስ ማለት ሁሉ ነገር በሆድ መያዝ እንደማለት ነውና ዛሬ ላይ ያደረጉልን ነገር አንረሳላቸውም፣ እንይዘዋለን፣ እናልፈዋለን። ነገ ብዙ ነገር የሚያገጣጥመን ነገር ይኖራል። ገባችሁ? ዛሬ ግን ይህንን ፕሮግራም እንዳይበላሽ ብዬ በጣም ትዕግስተኛ ሆኜ በጣም በትዕግስት ነገሩን አሳልፌዋለሁ። ገባችሁ? እንጂ ሌላ ቦታ ቢገጥመን እንደዚህ አይነት ነገር እኔም በምን አይነት መንገድ መመለስ እንደነበረብኝ አውቃለሁ። ሁላቸውንም ደግሞ ታያላችሁ። ምን አለ አብርሃም ትላላችሁ? አምጥቼ እግራችን ስር ሄርሚ እግር ስር እየመጡ ሁላቸውም ተንበርክከው ይቅርታ እንዲጠይቁ ነው የምናደርገው ማለት ነው። ዝም አልላቸውም በእንደዚህ ማለት ነው። በእንደዚህም አናልፋቸውም። እና ምናልባት እህቴ በመጨረሻ ታላቅ እህታችን አለች የምትለን ነገር ካለ ብትለን ደስ ይለኛል። የሆነ ነገር ተሰምቶሻል ብዬ አስባለሁኝ እና እንግዲህ አይ እኔ የተሰማኝ ምንድነው በእንደዚህ አይነት ብዙ ሰጣ ገባ ውስጥ ተገብቷል ከዚህ በፊት ግን በእንደዚህ አይነት ቦታ ላይ ባይገኙ ሞር ነው የወረዱብኝ እውነት ለመናገር ማለት ነው። ምክንያቱም በቃ አንድን ሰው ከዚህ በፊትም እንደምለው ካልፈለገ መተው ነው እንጂ የኔ ካልሆንክ ማለት ከባድ ነው። ሩታ ብዙ እያልኳት መማር አልቻለችም። ግን ያም ሆነ ይህ ግን እንዳለው ወንድሜ በፕሮግራሙ መጨረሻ ላይ መምጣታቸው ጥሩ ሆነ። ግን እልህ ያስይዛሉ በነገራችን ላይ ግን ያም ሆነ ይህ እኛ ተሳክቶልናል ብዬ ነው የማስበው። ግን እንዲህ ባይሆን ደስ ይለኛል። እናንተም ደግሞ ወጣት ናችሁ። ብዙ ነገሮችን በትዕግስት ማለፍ መቻል ትልቅ ነገር ነው። እንደዚህ አይነት ትልቅ ፕሮግራም ላይ ሊያበላሽ አሁን ይሄ ነገር ግብግብ ተፈጥሮ ሁላችሁም እስር ቤት ብትገቡ ወይ የሆነ ነገር ቢፈጠር ስኬታማ እነሱ ነበር የሚሆኑት። ሴጣን የላካቸው በግልጽ ሴጣን የላካቸው ልጆቹ ለምን እኛን የሆነ ነገር ውስጥ ለማስገባት እንደሆነ ያስታውቃል። ዛሬ እንደዚህ ተደስተ ነገ እስር ቤት እንድንገባ በቃ እንትን ያለ ነገር ነበረ፣ አልተሳካላቸውም። በቃ አሁንም ነገም ላስተላልፍላችሁ የምፈልገው ለሁላችሁም በእንደዚህ አይነት መልኩ ሳይሆን እናንተን ችግር ውስጥ ሊያስገባ የሚችለውን ነገር እየቀረፋችሁ ወይ የሆነ አጸፋ በመመለስ አይደለም። ትዕግስት ብዙ ነገርን ያመጣል እና መልካም ወደ ሆነው ስፍራ ብትሄዱ እልህ ባትገባቡ የምትፈልገውን ሆኗል። ሄርሜላም ደስተኛ ናት፣ አንተም ደስተኛ ነህ። ይሄን ነገር ይቀጥል፣ ግን እልህ አትጋቡ ነው ማለት የምፈልገው ለእናንተ ማለት ነው። በተረፈ እኔም በጣም አመሰግናለሁ። እኔም ይቅርታ መጠየቅ እፈልጋለሁ እናንተን። ምክንያቱም የወንድሜ ጉዳይ የኔ ጉዳይ ስለሆነ በሱ ጉዳይ ነው እንዲህ እየሆናችሁ ያላችሁት። ሁላችሁም ይቅርታ እና እግዚአብሔር አምላክ አብሯችሁ ከሱ ጋር ስለሆናችሁ በጣም በጣም ደስ ብሎኛል። በጣም ከምላችሁ በላይ ዛሬ ላይ ብቸኛ ቢሆን ኖሮ በጣም ይሰማኝ ነበረ። ግን እናንተ አብራችሁ ስላላችሁ ደስተኛ ነኝ። ነገን አልፈራም። በቃ ይሄ ነው ማለት ፈልገው። እሺ በጣም እናመሰግናለን። መጨረሻም ለሚኪና ለማርቲ ድሉ ልስጥና ፕሮግራማችንን እንጨርሳለን። ያው እኔ ልለው የፈለኩትን ቡዜ ሁሉንም ብለዋለች። ያናድዳል። በእርግጥ መናገር ትፈልጋለህ፣ ማስወጣት ምናምን እንፈልግ ነበር፣ ግን የእህቴን ደስታ ለማበላሸት ነው የመጡት። አልተሳካላቸውም። ልትናደድ አትችልም፣ ምክንያቱም የምትፈልገውን ነገር አግኝታለች። አሁን ላይ ዛሬ የደስታዋ ቀን ነው። ምንም ማሰብ አንፈልግም ስለነበረው ነገር። እኔ እንዳልተፈጠረ ነው የምቆጥረው። ሚኪ ያው እኔ ደግሞ መናገር የምፈልገው ፕሮግራሙን ለማበላሸት መጥተው ምንም ነገር ሳይሳካላቸው ዝም ብለው ለፍልፈው እንደወጡ አይነት ነገር ነው የተሰማኝ። እነሱ ሀሳባቸው እኛ ጋር ተጣልተው ወይ እኛን ለማሳሰር ወይ ፕሮግራሙን ለመበጥበጥ ነበር። ፕሮግራሙ ደስ በሚል ሁኔታ ጨርሰናል። ልንወጣም ስንል ትንሽ ደቂቆች እንደቀሩ ነው የመጡት። መመላለሱም ብዙ አስፈላጊ ስላልነበረ ነው። እኛም ትንሽ ክርክሩ አላግባባንም እና ያለ ነገር ነው። እንደዚህ አይነት ነገር ብዙም የሚጠበቅ ነገር አይደለም ከነሱ። እንደሚያደርጉት ጠርጠረንም ከዚህ በፊት ይሄ መጀመሪያቸው አይደለም ሲመጡብን። ለእናንተ እንግዳ ሊሆኑባችሁ ይችላሉ። ከዚህ በፊት እኛ ብዙ ጊዜ በሌላ አይነት መንገዶች ሲመጡ አንዴ እርጉዝ ናት፣ አንዴ ምንድን ናት እያሉ ሲመጡብን ነበር። ያን ደግሞ ተቋቁመን አልፈነዋል። ዛሬ ደግሞ እንደዚህ መምጣታቸው ለእኛ ቀላል ነገር ነው። መናገር የፈለጉትን አዳምጠናል፣ ሲጨርሱ ሄደዋል። ያሰቡትም አልተሳካላቸውም። ስለዚህ አሁን እኛ ደግሞ ይህንን ፕሮግራም ጨርሰን ወደ ቀጣዩ ፕሮግራም ወደ አሰብንበት ቦታ መሄድ ነው።
አቤል መናገር የምትፈልገው ነገር አለ? እኔ መናገር የምፈልገው ነገር በቃ ፕሮግራማችንና ቀለበታችን ካረግን ከተደሰትን ኬክ ከቆረስን በኋላ ነው መተው ረባሾቹ የረበሹን ማለት ነው። እንግዲህ እኔ ደስ የሚለኝ ነገር አንደኛው ነገር ቡዜ ከአብርሽ አጠገብና ከኛ አጠገብ ስለሆንሽ በጣም ደስ ብሎኛል። ምክንያቱም ለሷ ቆመሽ ነበረ፣ ለሷ ብዙ ነገር ብለሻት ነበረ። ግን ደግሞ እሷ መታ ምላሿን አይተሻታል ከማይሆኑ ሰዎች ጋር መተው። እኛ ግን አሁን ወደኋላ የምንልበት ነገር የለም። ዋና የእነሱን ሰላምታ ነው የአብርሽና የሄርሚ ማለት ነው። ስለዚህ ምን ሰማችሁ ሰዎች ስላልሆናችሁ ከዚህ በኋላ ወደፊት እንጂ ወደኋላ አንልም። እንግዲህ የፈለጋችሁት ነገር ማምጣት ትችላላችሁ። ሄርሚ መጨረሻ ማለት የምትፈልጊው ነገር ካለ? በጣም ይቅርታ ሄርሚ፣ በደስታሽ ቀን ይሄን ነገር ባይፈጠር ደስ ይለኝ ነበር። በጣም ይቅርታ የኔ ቆንጆ፣ በጣም ሶሪ። ባይፈጠር ጥሩ ነበረ። በቃ ግን አንዳንድ ጊዜ ደግሞ ለመልካምም ነው። ደስ የሚለው ነገር ደግሞ ሁሉ ነገር ካለቀ በኋላ ነው ደስ ይላል። ግን ምን ተሰማሽ? የእነሱን ነገር ታየው ወደ ጎን አድርጊና ትቻቸዋለሁ። ከዛ ባለፈ ደግሞ መተውም ነው አለብን ብለን የምናስበው። ምክንያቱም አሁን ላይ ትክክለኛ ንግስቷና ትክክለኛ ንጉሱ አብረው ሲሆኑ ብዙ የሚቃጠል ሰው እንዳለ ግልጽ ነውና እንደውም በዚህ ጉዳይ ሄርሜላ ትረብሻለች አትረበሽም ብለህ አንተ እንድታስብና እንድትጨነቅ አልፈልግም። ገባ? ነፃ እንድትሆን ነው የምፈልገው። ከዚህም በኋላ ለሚመጣው ነገር ቻሌንጆች ደግሞ እኔ ከጎንህ ነኝ። ገባ? እነሱ መጥተው እንደዚህ ስለረበሹ ሄርሜላ የምትሰበር ወይም ደግሞ አንተ ተሰብረህ እናንተን ለመለያየት ምናምን የሚያስቡት ነገር ምንም የለም። ያ ማለት በከፍታም በዝቅታም ከፍም ብትል ዝቅም ብትል ማንም ቢመጣ ማንም አፉን ቢከፍትብህ ማንም አፉን ቢከፍት እኔ ከጎንህ ነኝ። ስለዚህ አይክፋክ። ምንም አይከፋኝም። ምን ላንቺ ስሜት ነው እንጂ የተጠነቀቁት ለኔ ምንም ችግር የለውም። በጣም ደስተኛ ነኝ። ከዛ ባለፈ ቡዜ የእውነት በጣም እግዚአብሔር ያክብረልኝ። በጣም ደስ የምትይ ሰው ነሽ። ምክንያቱም በጣም ትዕግስተኛ ነሽ። በዛ ልክ እነሱ ሲወራዱ፣ በዛ ልክ ላፊ ቃል ሲናገሩ ታግሰሽ ነው ራስሽን ሳታስንቂ የቆምሽውና የእውነቴን ነው ብልሽ ከአንቺም ትልቅ ትምህርት ነው የወሰድኩት። ስለዚህ ዛሬ ሁላችሁም ይህን ፕሮግራም ያሰባችሁ እናንተም ሁላችሁም የእውነቴን ነው የምላችሁ በጣም ደስተኛ ነኝ። እኔ ቅር አላለኝም፣ አልከፋኝም። አብርሃምን ቅር አይበለው። እሺ እኛ ፊት ለፊት ሆነን ሲኑማ አንድ ላይ ሲገቱማ አንድ ላይ አንዱን ብቻ እንዳላይ ሲሄዱማ አንድ ላይ ሲመጡማ አንድ ላይ አንዱን ብቻ እንዳላይ አሸኙንም ሆይ መሄድ አይደለም ሆይ አሸኟትም ሆይ መሄዱ አይደለም ሆይ አሸኛትም ሆይ መሄዱ አይደለም ሆይ የዛሬ ዓመት የማማናት